ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በድጋሚ እንደምንቆያችሁ 7 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ ተመልሷል። ዜና ኢትዮጵያን እየመራን ሰለሞን ኃይለ ኢየሱስና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አበይት ጉዳዮቻችንን እናስቀድማለን። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በአማራ ክልል በተለያዩ አካባቢዎች ህዝባዊ የድጋፍ ሰልፍ ተካሄደ። የኢትዮጵያን የማንሰራራት ብስራት ይዞ ወደ ሩሲያ ያቀናው የኪን ኢትዮጵያ የባህልና የጥበብ ቡድን የሩሲያ ቆይታውን አጠናቀቀ። አዲሱ ዓመት የሐሳብ ልዩነቶችን በውይይትና ድርድር ከመፍታት ባለፈ እርምጃዎች የሚወሰዱበት ሊሆን እንደሚገባ ተገለጸ። ከውጭ እስራኤል በኳታር ላይ በምትፈጽመው ወታደራዊ ጥቃት ተጠያቂ ልትሆን ይገባል ሲል የሀገሪቱ መንግስት አስታወቀ። የ2025-26 የአውሮፓ ሻምፒዮንስ ሊግ ጨዋታዎች ዛሬ ይጀምራሉ። ከስፖርት የመረጥነው ጉዳይ ሆኖ ይዘልቃል። ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ወቅታዊና አዳዲስ ጉዳዮች ከደቂቃዎች በኋላ በቀጥታ ስርጭት እየገቡ የተለያዩ መረጃዎችን የሚያደርሱን የሚሆነው ባልደረቦቻችን አባዲ ወይኔና አቤል ሙልጌታ በአማራ ክልል የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን አስመልክቶ የተለያዩ ህዝባዊ የድጋፍ ሰልፎች እየተካሄዱ ነው የሚገኙ ከተለያዩ ከተሞች ከደቂቃዎች በኋላ ያለውን የድጋፍ ሰልፍ ስሜትና የተላለፉ መልእክቶችን በተመለከተ መረጃዎችን የሚያደርሱ እንደሚሆነው የያዝነው አዲስ ዓመት የጥይት ድምጽ የማይሰማበት የሐሳብ ልዩነቶች በውይይትና በድርድር የሚፈቱበት ብቻ ሳይሆን የተግባር እርምጃዎችም የሚወሰዱበት ሊሆን እንደሚገባ ተገልጿል። ይህን የተመለከተ ውይይትም እየተካሄደ ይገኛል። ባልደረባችን አስማረ ብርሃኑ ጉዳዩን እየተከታተለ ነው። ከደቂቃዎች በኋላ የሚቀላቀለን ይሆናል። እንዲሁም ደግሞ በአጀንዳነት በምንመለከተው ጉዳያችን ላይ በተለይም ዘላቂ የትምህርት ጥራትን ለማምጣት ምን መደረግ አለበት ስንል እንጠይቃለን። ይህንን ጉዳይ በተመለከተ መረጃ ልትሰጠን በቀጥታ መስመራችን ላይ መስከረም ቸርነት ትገኛለች። ከዛ ባለፈ ደግሞ በዚህ ጉዳይ ላይ ሀሳባቸውን የሚያካፍሉን በወላይታ ሶዶ ዩኒቨርሲቲ የትምህርት ጥራት ማጎልበቻ ዳይሬክተር ዶክተር ታፋኖ ኡኬ ይገኛሉ። እንግዳችን ናቸው። ከነሱ ጋር ቆይታ እናደርጋለን። የኢትዮጵያ አየር መንገድ አዲስ የሚያስገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ጠቅላላ ሂደትን በተመለከተ አውደ ጥናት ተካሂዷል። ሳምሶን ገድሉ የአውደ ጥናቱ ዋና ሀሳቦች ሊነግረን ወደ በኋላ ላይ የሚቀላቀለን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን አስመልክቶ በአማራ ክልል የተለያዩ ዋና ከተሞች ህዝባዊ የድጋፍ ሰልፎች እና የደስታ ስሜቶች እየተገለጹ ይገኛሉ። ባልደረቦቻችን ከደቂቃዎች በኋላ መረጃዎችን ያደርሱናል። ለአሁኑ ግን የድጋፍ ሰልፎችን ዋና ይዘት በተንቀሳቃሽ ምስል ባጭሩ አጋርተናችሁ እንመለስ። የመሸ ዘመን ሲነጉድ እየሸሸ በኩራስቲ ስንዳፋ እድሜ ስንቆጥ ቀን ስንገፋ ኖረን ለዘመናት ዛሬ በድል ቆም በኩራት በዓለም መድረክ በአደባባይ ቢገጥመንም ፈታኝ ጉዳይ በአቋም ጽናት በጀግንነት በኢትዮጵያ አምላክ ቸርዳኝነት ለድል በቃን የምስራች ኢትዮጵያችን ዳግም ኮራች። ሳንተኩስ ጀት ሳናበር ከላይ መትረየስ ሳንደግን ጦር ሳንመት ሜዳው ላይ ጀግና ሳናስወግድ ሳቀራሸር ላይ
በአማራ ክልል የተለያዩ አካባቢዎች የነበረውን የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ የተደረገ ህዝባዊ የድጋፍ ሰልፍን ነበር ተከታትለን የተመለስነው ተመልካቾቻችን። አሁን ደግሞ እዚሁ በአማራ ክልል ከተደረጉ አንደኛው ከተማ እናስቀድማለን። ወደ ጎንደር እናቀናና ባልደረባችን አባዲ ወይናይን እናገኘዋለን። ታላቁ የኢትዮጵያ ህዳሴ ግድብ ህብረታችንንና አንድነታችንን የሚያሳይ ነው ሲሉ የጎንደር ከተማ ነዋሪዎች ተናገሩ። በጎንደር የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ ታላቅ የድጋፍ ሰልፍም ተካሂዷል። በዚህ የድጋፍ ሰልፍም በርካታ የከተማዋ ነዋሪዎችን ጨምሮ የመንግስት የስራ ኃላፊዎች ተገኝተዋል። ነዋሪዎቹ በግድቡ መመረቅም ከፍተኛ ደስታ እንደተሰማቸውም ገልጸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በቀጥታ መስመራችን ላይ አባዲ ይገኛል። አባዲ በድጋሚ እንደምን ውለሃል? ቀደም ሲል እንግዲህ በጎንደር ከተማ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ድጋፍን በተመለከተ የተለያዩ በሰልፉ ላይ የተለያዩ መልእክቶች ሲተላለፉ ነበርና እነዚህ መልእክቶች ምንድናቸው የሚለውን መረጃዎችን ብታጋራን። አመሰግናለሁ። አንቺም ቀደም ብለሽ እንደተጠቀሽው ታላቁ የኢትዮጵያ ህዳሴ ግድብ መመረቅን አስመልክቶ በዚሁ እኔ ባለሁበት በጎንደር ከተማ ታላቅ የድጋፍ ሰልፍ ተካሂዷል። በዚህ የድጋፍ ሰልፍም የጎንደር ከተማ ነዋሪዎች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ የማህበረሰብ ክፍሎች ተገኝተውበታል። በተለይም የከተማዋ ነዋሪዎች የተለያዩ ይዘት ያላቸው መፈክሮችን በመያዝ ደስታቸውን፣ ሀሴታቸውን ሲገልጹ ነበር። በዚሁ መድረክ እኔም ነዋሪዎችን ለማናገር ሞክሬ ነበር። ነዋሪዎቹ እንደገለጹት ከሆነ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መሰረተ ድንጋይ ከጣለበት ጊዜ ጀምሮ እስኪጠናቀቅ ድረስ ድጋፋቸውን ሲያደርጉ እንደነበር ነው የገለጹት። በገንዘብም በአይነትም የተለያዩ ድጋፎችን በማድረግ የሚጠበቅባቸውን ሀገራዊ ኃላፊነት በሚገባ ሲወጡ እንደነበር ገልጸዋል። ታዲያ ይህ ፕሮጀክት መጠናቀቁም መመረቁም ከፍተኛ ደስታ እንደፈጠረላቸው ገልጸዋል። ታዲያ ይህ ፕሮጀክት በተለይም በኢትዮጵያውያን መካከል ያለውን አንድነት፣ ህብረት ይበልጥ የሚያጠናክር ስለመሆኑ የገለጹት ከዛ ባሻገርም ለሀገሪቱ በርካታ ኢኮኖሚያዊ፣ ማህበራዊ እንዲሁም ደግሞ የቱሪዝም ዘርፉን ለማነቃቃት ከፍተኛ አስተዋጽኦ እንዳለው ገልጸዋል። ታዲያ ኢትዮጵያውያን በአንድነት ከሰሩ ይህ መሰል ፕሮጀክቶችን የመገንባት አቅም እንዳላቸው ከዚህ ፕሮጀክት መማር የሚቻልበት አቅም እንዳለ ነው የገለጹት። እንግዲህ በዚህ መድረክ ተገኝተው ንግግር ያደረጉት የጎንደር ከተማ ምክትል ተቀዳሚ ከንቲባ ቻላቸው ዳኛው ተገኝተው ንግግር አድርገው ነበር። እሳቸው እንደገለጹት ከሆነ ታላቁ የኢትዮጵያ ህዳሴ ግድብ በርካታ ፈተናዎችን በማለፍ ለፍጻሜ በቅቶ ተመርቋል። ይህ ደግሞ አጠቃላይ በኢትዮጵያውያን መካከል ያለውን የአንድነት የአይበገሬ ስሜትን የሚያጎናጽፍና የሚያጠናክር ሰሞኑን የገለጹት በተለይም በህብረት ከሰራን የቻለ መንፈስን በማጎናጸፍ በህብረት ከሰራን በአንድነት ከሰራን ሀገራዊ ፕሮጀክቶችን ተግባራዊ ማድረግ እንደምንችል ለዓለም ያሳየንበት ግዙፍ ፕሮጀክት ነው። ታዲያ ኢትዮጵያውያን በአንድነት የገነቡት ይህ ግዙፍ ፕሮጀክት ለሀገሪቱ በርካታ ምርታዊ ለውጦች ያመጣል ተብሎ እንደሚጠበቅ ገልጸዋል። በማህበራዊ ዘርፉ ጨምሮ በኢኮኖሚና በተለያዩ መስኮች ላይ ኢትዮጵያ እያደረገችው ያለውን የማንሰራራት ጉዞ ይበልጥ ለማጠናከር ይህ ፕሮጀክት ከፍተኛ አስተዋጽኦ እንዳለው ገልጸዋል። የጎንደር ከተማ ነዋሪዎችም ከግንባታው ጀምሮ መሰረተ ድንጋይ እስኪጣልበት ጊዜ ጀምሮ እስኪመረቅ ድረስ በርካታ ድጋፎችን ሲያደርጉ እንደነበሩ ገልጸዋል። መሰል ፕሮጀክቶችን ለመገንባትም ሰላም ወሳኝ መሆኑን ገልጸው ሰላም ላይ አሁንም ትኩረት ሊደረግ እንደሚገባና የከተማው አስተዳደሩ ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ አንስተዋል። እንግዲህ በዚህ መድረክ የተለያዩ ሁነቶች በስፋት ቀርበውበት ነበር። በተለይም ታላቁ የኢትዮጵያ ህዳሴ ግድብን የሚያሳዩ በርካታ ዝግጅቶች በሰፊ ሲካሄድበት ነበር። ይህ ዝግጅቶችም አጠቃላይ ታላቁ የኢትዮጵያ ህዳሴ ግድብ ከየት ተነስቶ የት ደረሰ የሚለውን በርካታ ሁነቶችን የሚያስቃኝ ትርኢቶች በስፋት ሲካሄዱበት የነበረው ግዙፍ መድረክ ነው። እንግዲህ በዚህ መድረክ በርካታ መልእክቶችና በርካታ መፈክሮችን ተላልፈውበታል ማለት ይቻላል። አባዲ እናመሰግናለን። ተመልካቾቻችን እዚሁ ጎንደር ከተማ ላይ ቆይታ እናደርጋለን። በተለይም በጎንደር ከተማ የሚገኙ ነዋሪዎች የህዳሴ ግድብ መጠናቀቅን አስመልክቶ ደስታቸውን እየገለጹ ሲሆን እንደዚህ አይነት ትብብሮችን ደግሞ በሌሎች በሀገራዊ ግዙፍ በሆኑ ፕሮጀክቶች ላይ ማስቀጠል ይገባል ሲሉ አስተያየቶቻቸውን ሰጥተዋል። ይህንን ተከታትለን እንመለሳለን። ግድባችን የመቻል ማሳያ የማንሰራራት ጅማሮ ምልክት ነው። ትልቁ ጥያቄያችን ከግድቡ በኋላ ወደ ወደቡ ነው። ያንን ደግሞ አሁንም እንደ ግድቡ ህብረታችን፣ አንድነታችን፣ ኢትዮጵያዊነታችን አጠናክረን ሰላማችን አምጥተን የውስጥ ልዩነታችን አጥበን ወደ ወደቡ ለመግባት የግድ ሰላማችንን አጠናክረን መቀጠል አለብን ብዬ ነው ማለት ነው። አባይ ስሙን የቀየረ ነው። ዛሬ ፊት አባይ ግንድ ይዞ ይዞራል ሲባል ነበር። ዛሬ ግን ልማቱን ይዞ መጥቶልን ነገ ያለንን ከድህነት ምን ወጣበት ማማችን ከፍ የሚልበት ስለሆነ የተሻለ ሀብትና ንብረትን ይዞልን የመጣ ስለሆነ ደስታን ይዞ የመጣ ነው ብያስባለሁ እንደኔ ማለት ነው። ሰላም ከሰፈነ አገሪቱ ወደ ልማት ትካሄዳለች። እንዲያውም ይሄን ሁላ የሰላም ወጣ ወረድን አልፎ ለዚህ መብቃቱ በጣም ደስ ብሎኛል። አባይን ገድበነዋል፣ እንችላለን። ላስጀመሩም ላስቀጠሉም ለጨረሱት ኢትዮጵያውያን ሁሉ በጣም አመሰግናለሁ።
ይህ በዚህ እንዳለ ኢትዮጵያውያን በራሳችን ሀብት እንዳንጠቀም ለማድረግ የተሰራውን ሴራ አክሽፈን ህዳሴ ግድብን እውን አድርገናል ሲሉ የኮምቦልቻ ከተማ አስተዳደር ከንቲባ መሐመድ አሚን ዩሱፍ ተናገሩ። ባለን የተፈጥሮ ሀብቶች ተጠቅመን የኢትዮጵያን የማንሰራራት ብስራት እውን ማድረግ ይጠበቅብናል ሲሉ ከንቲባው መልእክት አስተላልፈዋል። የታላቁ ህዳሴ ግድብ መጠናቀቅ ምክንያት በማድረግም በኮምቦልቻ ከተማ የድጋፍ ሰልፍ ተካሂዷል። የከተማው ነዋሪዎች ማንኛውንም አሉታዊ አስተሳሰቦችን ታግለን የሀገራችንን እድገት ከፍ ባለ ማማ ላይ እናደርሳለን ሲሉ ገልጸዋል። የህዳሴ ግድብ በትብብርና በአንድነት እውን እንደሆነ ሁሉ የባህር በር ባለቤትነት ላይም ሊሰራበት እንደሚገባ በአጽንኦት መልእክታቸውን አስተላልፈዋል። እዚህ ጉዳይ ላይ ልናቆያችሁ ነው። በኮምቦልቻ ከተማ የህዳሴ ግድብ ግንባታን መጠናቀቅን አስመልክቶ የተደረገውን የድጋፍ ሰልፍ ሲከታተል የቆየው ዘጋቢያችን አቤል ሙልጌታ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። እንደምን ቆየህ አቤል? የህዝባዊ ድጋፍ ሰልፉ የተላለፉ መልእክቶች ከንቲባው ምን አሉ ከዜናው ባሻገር የሚለውን አድርሰን እስኪ። አመሰግናለሁ ነጻነትና ሰለሞን። እንግዲህ ቀደም ብለ እንደገለጽከው የኮምቦልቻ አስተዳደር ህዝብ ዛሬ በህዳሴ ግድብ መጠናቀቅ ምክንያት አድርጎ በከፍተኛ ሁኔታ የመንግስት ሰራተኛው የከተማው ነዋሪዎች በአጠቃላይ ወጥተው ደስታቸውን ሲገልጹ ነበርና በተለይ ላለፉት 14 ዓመታት ኢትዮጵያውያን ይህንን ግድብ እውን እንዲሆን ፍሬ ላይ እንዲደርስና በተለይም በትብብር ውጤት ዛሬ ለደረሰበት ደረጃ እንዲደርስ ከህፃናት እስከ አዋቂ ከአቅም ከሌሎች እስከ ትልልቅ ባለሀብቶችም ጭምር አስተዋጽኦ ያበረከቱበት ትልቅ የኢትዮጵያውያን የጋራ ውጤት መሆኑን እንደዚህ በመሆኑ በከፍተኛ ሁኔታ ደስታቸውን ሲገልጹ ነበር። እንግዲህ አብዛኞቹ ያነጋገርናቸው የሰልፉ ላይ የድጋፍ ሰልፍ ላይ ተሳታፊዎችም የህዳሴ ግድብን በዚህ ደረጃ ደርሶ ማየት በቃላት የሚገለጽ እንዳልሆነና ጥልቅ የሆነ ስሜትም ጭምር እንዳላቸው እንደዚሁ ገልጸውልናል ማለት ነው። እንግዲህ ከዚህ ቀደም በተለይም ኢትዮጵያውያን ያላቸውን የተፈጥሮ ጸጋ መጠቀም የማይችሉበትን ሁኔታ እንዳይኖርም ጭምር የማድረግ ትልቅ ታሪክ የተሰራበት መሆኑን የህዳሴ ግድብ ማሳያ መሆኑን እንደዚሁም ጠቅሷል። ከዛም በተጨማሪ ደግሞ በተለይ በራስ አቅም መገንባቱ ያለምንም የውጭ ድጋፍ መሰራቱ ደግሞ በኢትዮጵያውያን የይቻላልን ስሜት የበለጠ ከፍ ማድረግ የሚያስችል እንደሆነ አንስተዋል። ከዛ በተጨማሪ በተለያዩ ዘመናት ኢትዮጵያ ውስጥ ብዙ ትልልቅ ድሎች የተደረጉበት የታሪክ ድርሳናቶች ያሉበት ነውና ይህ ትውልድ ደግሞ ህዳሴን በመሳሰሉ ግድቦች አሻራውን በማኖር ለቀሪ ትውልድ የሚያስተላልፈው ያስቀመጠውን አሻራ የሚያሳይበት አንድ የታሪክ ምዕራፍ እንደሆነም እንደዚህ አንስተዋልና ይሄንንም በማድረግ ሂደት ውስጥ ደግሞ እዚህ በመሳተፋቸውና የዚህ ትውልድ አካል በመሆናቸው አብዛኞቹ በዚህ ስሜት ውስጥ ሆነው ሐሳባቸውን ገልጸውልናል። እንግዲህ በቀጣይ ደግሞ ኢትዮጵያን ወደ ተሻለ ከፍታ ማድረስ የሚያስችሉ የልማት ስራዎች ላይ አሁንም ኢትዮጵያውያን በህዳሴ ግድብ ላይ ያሳዩትን ትብብርና አንድነት የበለጠ በማጠናከር ደግሞ በቀጣይ መስራት የሚችሉበትን ለመስራትም ዝግጁ መሆናቸውን እንደዚሁ ሐሳባቸውን ገልጸውልናል ማለት ነው። እንግዲህ ከዚህ በተጨማሪ በቀጣይ ኢትዮጵያውያን የበለጠ የኢኮኖሚ ተጠቃሚ መሆን የሚችሉበትን ወደብን የመሳሰሉ የባህር በርን የማግኘት ፍላጎቶች አሉና ይህንንም እውን በማድረግ ውስጥ እንግዲህ የኮምቦልቻ ህዝብ ከመንግስት ጎን ሆኖ ድጋፉን እንደሚያደርግ ገልጸውልናል። አቤል ሙሉጌታ ከስፍራው በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። እዚሁ ጉዳይ ላይ ሳንወጣ የተወደዳችሁ በህብረት ችለናል በሚል መሪ ሀሳብ በአማራ ክልል በኮምቦልቻ ከተማ የታላቁ ህዳሴ ግድብ ግንባታ መጠናቀቅን አስመልክቶ በተካሄደው የድጋፍ ሰልፍ ጎን ለጎን ሌሎችንም የልማት ፕሮጀክቶች ለመድገም በህብረ ብሔራዊ አንድነት መቆም ይገባናል ሲሉ የኮምቦልቻ ከተማ ነዋሪዎች ሀሳባቸውን ለኢትዮጵያ ቴሌቪዥን አጋርተዋል። ተከታተሉትና እንመለሳለን። የህዳሴ ግድብ የኢትዮጵያ ማንሰራራት ምልክት ነው። ማሻአላህ አሁንም ገድበናል። አሁንም ደግሞ እየተዋደርን እየተመካከርን መዋደድ መሰረታችን ነው። መቀራረም መመካከር መሰረታችን ነው። እቺ እጄ ላይ ያስኩት ነገር ይሄኛው አሁን ባለንበት ሁኔታ በስንት ዓመት በቁጭት የነበረውን አባይ ግድባችንን ጨርሰን አሁን ብዙ ዓመት እኛ የነበረ በድሮ እኛ ስንጠቀምበት የነበረው ወደባችን በቃ ያስፈልገናል። ወደብ የሌለው ሀገር ደግሞ በጣም አስቸጋሪ ነገር ስለሆነ ህዝብ ለመኖር እኔ በጣም ደስተኛ ነኝ ማለት ነው። መጋቢት 24 2003 ላይ የተጀመረው ግድብ አሁን ላይ በማለቁ ማለት ነው በጣም ደስተኛ ነኝ። ዳግማዊ አድዋ ድል ብዬ ነው የምቆጥረው። እኛ ኢትዮጵያውያኖች ማለት ነው እንደምንችል ያሳየንበት እንትን ነው ማለት ነው። አባይ ግድብ ማለት የደም ስራችን
ብዙ መስዋዕት የከፈለበት ደሃው ሀብታሙ የኢትዮጵያ የብሔር ብሔረሰቦች የደም ስር ማለት ነው። የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በባህር ዳር ከተማ ታላቅ ህዝባዊ የደስታና የድጋፍ ሰልፍ ተካሂዷል። በህብረት ችለናል በሚል መሪ ሀሳብ የከተማዋ ነዋሪዎች የተሰማቸውን ደስታ በአደባባይ የገለጹ ሲሆን በዚህም በርካታ መልእክቶች ተላልፈዋል። በህዝባዊ ሰልፉ የተገኙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ የታላቁ ኢትዮጵያ ህዳሴ ግድብ ያይሳካላቸውም ትርክትን ኢትዮጵያውያን በአንድነት ያስቀረንበት ነው ብለዋል። ህዝባዊ ሰልፉ ምን መልክ ነበረው የሚለውን ደግሞ ባልደረባችን ሳሙኤል ወርቃየው ሊነግረን በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? በተለይ በባህር ዳር የተካሄደው የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ ህዝባዊ የድጋፍ ሰልፍ ምን መልእክቶች ተላለፉበት የሚለውን መረጃዎችህን ብታጋራን። አመሰግናለሁ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን በማስመልከት በአማራ ክልል በመላው ከተሞች ማለት ነው በዛሬው ዕለት ታላቅ ህዝባዊ ሰልፍ ነው ሲካሄድ የቆየው። እኛ በተገኘንበት በባህር ዳር ከተማም የከተማዋ ነዋሪዎች ከማለዳው 12 ሰዓት ጀምሮ እንግዲህ ደስታቸውን ሲገልጹ አርፍደዋል። በተለያዩ መልእክቶችንም አንጸባርቀዋል። ከነዚህ መልእክቶች መካከል በህብረት ችለናል፣ አሳክተናል፣ የታላቁ ህዳሴ ግድብ የአንድነታችን ማሳያ ነው፣ የታላቁ ህዳሴ ግድብ የህብረ ብሔራዊ አንድነት ማሳያችን ነው፣ የብልጽግና ጉዞ እንደምናሳካ ማሳያ ነው የሚሉትንና ሌሎች መልእክቶች እንግዲህ በዛሬው ህዝባዊ ሰልፍ እንግዲህ የተንጸባረቁ መልእክቶች ናቸው። እንግዲህ ነዋሪዎች በተለይ የታላቁ ህዳሴ ግድብ በቅብብሎች የቀጠለ በአንድነት ያሳካ ነው ስለመሆኑ ነው የገለጹት። እንደሚታወሰው ከቀዳማዊ ኃይለ ሥላሴ ጀምሮ እንግዲህ የታላቁ ህዳሴ ግድብ ለመገንባት እንግዲህ ውጥኖች ነበሩ። ከዛም በቅብብሎች ነው እንግዲህ እዚህ ደረጃ ደርሶ ለምረቃት የበቃውና ይህ በትውልድ ቅብብሎች የቀጠለ ስለመሆኑ ገልጸዋል። ታዲያ ይህ የታላቁ ህዳሴ ግድብ በተለይ ከውጭ ኃይሎችን የአይችሉም መንፈስን የሻርንበት የይቻላል መንፈስን የተጎናጸፍንበት መሆኑን የገለጹት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። ርዕሰ መስተዳድሩ በዚሁ ህዝባዊ ሰልፍ ላይ ተገኝተው እንግዲህ የተለያዩ የእንኳን ደስ አላችሁ መልእክቶችን አስተላልፈዋል። በዚህም በተለይ አባይን እንዳንጠቀም በተለይ የራሳችንን ሀብት አንጠቀም የውጭ ኃይሎች ሲሰሩብን ቆይተዋል። ነገር ግን ይህንን ሲሰሩብን የቆዩትን ሴራ በማክሸፍና የአይችሉም መንፈስን በመቀየስ የይቻላል መንፈስን በማጎናጸፍ አሳክተናልና እንኳን ደስ አላችሁ ብለዋል። የታላቁ ህዳሴ ግድብ እንግዲህ እንደሚታወቀው በተለይ በተለያዩ በውጭ ኃይሎች በኩል ከታላቁ ህዳሴ ግድብ ከጅማሮ ጀምሮ ማለት ነው በርካታ መሰናክሎችና ተግዳሮቶች ሲገጥሙት እንደነበረ አውስተዋል። ነገር ግን እነዚህን ተግዳሮቶች በዲፕሎማሲያዊ ሁኔታዎች ሁሉ ኢትዮጵያውያን ተወጥተው ለዛሬው ለድል አብቅተናል ነው ያሉት ርዕሰ መስተዳድሩ ማለት ነው። እንግዲህ የታላቁ ህዳሴ ግድብ መጠናቀቅ በተለይ ለኢትዮጵያውያን አልፎ ለአፍሪካ ኩራት ነው፣ ለዓለምም ኩራት ነው። የኢትዮጵያን ቅቡልነትም ለዓለም አቀፉ ማህበረሰብ ጭምር ያንጸባረቀ ስለመሆኑ ነው የገለጹት። እንግዲህ የታላቁ ህዳሴ ግድብ በተለይ ለአካባቢያችን እንዲሁም ለኢትዮጵያውያን ለገጠሩ ማህበረሰብ ጭምር ኤሌክትሪክ ተደራሽ ከማድረግ ባሻገርም ለጎረቤት ሀገራትም ጭምር ኤሌክትሪክን በማቅረብ በኩል የጎረቤት ሀገራትን ትስስርን የሚያጠናክር ስለመሆኑም ነው እንግዲህ የገለጹት ማለት ነው። ይህን እንግዲህ እንደ ዳግማዊ አድዋ ነው ብለውታል። በአድዋ ጦርነት ወቅት እንግዲህ ቀደምት አያቶቻችንና አባቶቻችን ነጮችን በጦርነት ድል እንደነሱት እኛም ደግሞ የአይቻል መንፈስን በፕሮጀክቶቻችንን አሳይተናልና እንግዲህ በቀጣይ ኢትዮጵያ ልታከናውናቸው ያቀደቻቸውን ፕሮጀክቶች በማጠናቀቅ በኩል ኢትዮጵያውያን አሁንም በአንድነት ልንቆም ይገባል ብለዋል። ከዛም ከዚህም የሚስተዋሉ ግጭቶችን ወደ ሰላም በማምጣት በአንድነት ቆመን በፕሮጀክት በታላቁ ህዳሴ ግድብ ያሳየነው አንድነት ለወደፊቱም ልንደግመው ይገባል የሚሉ መልእክቶችን አስተላልፈዋል። እንደ አጠቃላይ እንግዲህ የከተማዋ ነዋሪዎችም ቀደም ሲል ያነሷቸው መልእክቶች ጨምሮ በደስታ ነው እንግዲህ በአደባባይ ከጠዋቱ ጀምሮ መልእክቶችን ሲያስተላልፉ ያረፈዱት። ለጊዜ ያለኝ መረጃ ይህን ይመስላል። ሳሙኤል ወርቃየው ስለ መረጃዎች እናመሰግናለን። በተመሳሳይ የታላቁ ህዳሴ ግድብ ግንባታ መመረቅን አስመልክቶ በአማራ ክልል አዊ፣ ደብረታቦርና ዋግኽምራ ከተሞች በርካታ መልእክቶች የተንጸባረቁባቸው የድጋፍ ሰልፎች እና የችለናል መንፈስ የተላለፉባቸው መልእክቶች ተካሂደዋል።
የታላቁ የኢትዮጵያ ህዳሴ ግድብን መጠናቀቅ አስመልክቶ በአማራ ክልል በባህር ዳር ከተማም የተለያዩ ህዝባዊ የድጋፍ ሰልፎች ተካሂደዋል። እውነቱ ምን እንደሚመስል ደግሞ በምስል ተከታትለን እንመለስ። የመሸ ዘመን ሲነጉድ እየሸሸ በኩራስቲ ስንዳፋ እድሜ ስንቆት ቀን ስንገፋ ኖረን ኖረን ለዘመናት ዛሬ በድል ቆም በኩራት በዓለም መድረክ በአደባባይ ቢገጥመንም ፈታኝ ጉዳይ በአቋም ጽናት በጀግንነት በኢትዮጵያ አምላክ ቸርዳኝነት ለድል በቃን የምስራች ኢትዮጵያችን ዳግም ኮራች። ቦምብ ሳንተኩስ ጀት ሳናበርከላይ መትረየስ ሳንደቅን ጦር ሳንመስ ሜዳው ላይ ጀግና ሳናስወግድ ሳቀራሸር ላይ በተጠባ ሸዋ ማረክነን በድንጋይ በተጠባ ሸዋ ማረክነን በድንጋይ አባይ 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 ዛሬ ከልጆች ቆንኮይ ልትወይ ተመልሰናል። የተወደዳችሁ እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ማክሰኞ ዜና ኢትዮጵያ እንደቀጠለ ነው። ካፍታ ቆይታ በኋላ ስንገናኝ ከህዳሴ ግድብ በ5 ኪሎ ሜትር ርቀት ላይ በምትገኘው በአምዛ ከተማ ነዋሪዎች በአሳ ልማት እንደዚሁም በወርቅ ማውጣት ተጠቃሚ የሆኑ ስለ መምጣታቸው የሚያትት ዘገባ ይኖረናል። ለአዲስ ዓመት ከውጭ ሀገራት በኢትዮ ዳይሬክት በካሽኮና ፋስት ፔይ በቀጥታ ወደ ባንክ ሂሳቡ ሲላክሎ እንዲሁም በዓለም አቀፍ የገንዘብ አስተላላፊ ድርጅቶች በኩል ከባንካችን ገንዘብ ሲቀበሉ በእያንዳንዱ $1 ከዕለቱ ምንዛሪ ዋጋ በተጨማሪ 10 ብር አክለን መልካም ምኞታችንን እንገልጻለን። አዲሱ ዓመት ምኞታችሁ የሚሳካበት በአዳዲስ ዕድሎችና በብዙ በረከት የተሞላ ይሁንላችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እንደጀመርነው በመጨረሻ ማለቀ
እጅግ በጣም ደስ በሚል ሁኔታ ምርቃት በጣም ዝግጁ ነው። እኛ ላይ ያል በጣም ደስተኛ ይሰማኛል። ከአዲስ አበባ እስከ ሻሸመኔ የሚደርስ ሰው ሰራሽ ሐይቅ ፈጥሯል። አሳችንን ለማጥመድ እየሞከርን ነው። የመጀመሪያው አሳችንን ይዘናል። እኔ ራሴን ችዬ በዚህ በቃ እተዳደራለሁ። ቢያንስ ማለት በልቼ አድራለሁ። ለኔ ማለት ያው አንድ ልጅ ነው ያለኝ። የ14 ዓመት ልጅ ግን አባይ ነው። የ5 ዓመት ልጅ ደግሞ አለኝ። ያው እንግዲህ አባይ ዘመናችን አድዋ ነው። የግድቡ ግንባታ ስለተጠናቀቀ የእርሶ ስሜት ቢያጋሩ። ፕሮጀክቱ እንደምታዩት በኮንክሪት ብቻ ሳይሆን የተገነባው በሰው ላብ በሰው ደም ህይወት ተከፍሎበት ለዚህ ደረጃ በሺዎች የሚቆጠር ህይወት ተከፍሎበት ለዚህ ደረጃ የደረሰ ነው። ወንድም እህቶቼ በጉጉት ስንጠብቀው የነበረው የታላቁ የህዳሴ ግድብ ወይም ዳግማዊ አድዋ ተጠናቆ ስራ ጀምሯል። በአጀንዳነት ወደምንመለከተው ጉዳይ እናልፋለን። ዛሬ በአጀንዳነት ደግሞ ዘላቂ የትምህርት ጥራትን ለማምጣት ምን መሰራት አለበት ስንል እንጠይቃለን። ባለፉት ዓመታት የ12ኛ ክፍል ማጠናቀቂያ ፈተና የማለፊያ ውጤት የሚያስመዘግቡ ተማሪዎች ቁጥር መሻሻል ቢያሳይም ከአጠቃላይ ተፈታኞች ቁጥር 10 በመቶ የሚሆኑት እንኳን የማለፊያ ውጤት እያስመዘገቡ አይደለም። በሌላ በኩል አንድም ተማሪ የማያሳልፉ ትምህርት ቤቶችም ከ1000 በላይ ናቸው። ሪፖርተራችን መስከረም ቸርነት በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። በተለይም ደግሞ የ12ኛ ክፍል የማጠናቀቂያ ፈተና የወሰዱ ተማሪዎችና የማለፊያ ውጤት የሚያስመዘግቡ ተማሪዎችን በተመለከተ መረጃዎችን ታጋርናለች። መስከረም እንደምን ውለሻል? ቀደም ሲል ባነሳነው ጉዳይ ላይ ያሉሽን መረጃዎች ብታጋሪ። አመሰግናለሁ። እንደሚታወቀው ኢትዮጵያ የትምህርት ስርዓቱ ላይ የነበረውን ስብራት መጠገን ያስችላል በሚል እንግዲህ የተለያዩ ሪፎርሞች የትምህርት ስርዓቱ ላይ ሲደረግ መቆየቱ ይታወቃል። በሪፎርሙ ደግሞ በዋናነት ሲደረግ የነበረው የተማሪዎችን የፈተና አሰጣጥ ስርዓትን ዘመናዊ ማድረግ፣ አንዳንድ አካባቢዎች ላይ በወረቀት የሚሰጥበት እንዲሁም ደግሞ ዲጂታል በሆነ መንገድ ደግሞ ተማሪዎች እንግዲህ ፈተናን እንዲወስዱ የማድረግ አንደኛው መንገድ መሆኑ ይታወቃል። ይህም እንግዲህ በተለይ ከ2014 ዓ.ም ጀምሮ የፈተና አሰጣጥ ስርዓቱን በማዘመን ተማሪዎች እንግዲህ ትክክለኛ የራሳቸውን ያቅማቸውን ውጤት ይዘው ብቻ እንዲያልፉ የሚደረግበት ስርዓት መዘርጋቱ ይታወቃል። ይህም ኩረጃን በመቀነስ ረገድ እንግዲህ ከፍተኛ አስተዋጽኦ እንደነበረው እየተገለጸም ነው። ነገር ግን ደግሞ የተማሪዎች የሚያልፉት የተማሪዎችን ቁጥር ስንመለከት ለአብነት ያህል ከ2014 እስከ 2017 ምንን ያመላክታል፣ ምን ያሳያል የሚለውን ስንመለከት በ2014 ዓመተ ምህረት እንግዲህ 896520 ተማሪዎች ናቸው ለ12ኛ ክፍል መልቀቂያ ፈተና ውጤት እንግዲህ የፈተና የተቀመጡት። ከነዚህም እንግዲህ 3.3 በመቶ ብቻ የሚሆኑት ነበሩ ማለፍ የቻሉት። ከ50 በመቶ በላይ እንግዲህ ውጤት በማስመዝገብ የ12ኛ ክፍል መልቀቂያ ፈተና ውጤት ማስመዝገብ የቻሉት ማለት ነው። ይህንን ቁጥር ስናየው እንግዲህ 96.7 በመቶ የሚሆኑት ተማሪዎች ይህንን 50 በመቶ ውጤት ማስመዝገብ ባለመቻላቸው እንግዲህ ማለፍ አልቻሉም ነበር ማለት ነው። 2015ንም እንዲሁ ስንመለከት 845000 ተማሪዎች ተፈትነው ነበረ። ከነዚህም ውስጥ 3.2 በመቶ ብቻ የሚሆኑት ናቸው ማለፍ የቻሉት ማለት ነው። እንዲሁም 2016ን ስንመለከት 684205 ተማሪዎች ናቸው የተፈተኑት። 5.4 በመቶ ብቻ የሚሆኑት አልፈዋል ማለት ነው። ወደ 2017 ስንመጣ 585882 ተማሪዎች እንግዲህ የ12ኛ ክፍል መልቀቂያ ፈተናን ተቀምጠዋል። 8.4 በመቶ የሚሆኑት እንግዲህ ይህንን የ50 በመቶ ውጤት ማስመዝገብ ችሏል ማለት ነው። እንደ አጠቃላይ ግን ምን ያሳየናል የሚለውን ስንመለከት በአጠቃላይ እንግዲህ እስካሁን ከዚህኛው የፈተና አሰጣጥ ስርዓት ከተሻሻለ ወይም ከተቀየረ ወዲህ ባሉት 4 ዓመታቶች ውስጥ ማለት ነው 10 በመቶ የሚሆኑ ተማሪዎች እንኳን አጠቃላይ ከሚቀመጡት ቁጥር ማስመዝገብ ወይም ማለፍ አልቻሉም ማለት ነው። እንዲሁም ደግሞ በአማካኝስ ምን ያሳያል ባለፉት 4 ዓመታት ብለንም ስንመለከተው 4.7 በመቶ ነው እንግዲህ ያለፉት ማለት ይቻላል። ይሄ ማለት 95.63 በመቶ የሚሆኑት ባለፉት ዓመታት እንግዲህ የ12ኛ ክፍል መልቀቂያ ፈተና ውጤት አላመጡም ማለት ነው። እንደ አጠቃላይ እንግዲህ በትምህርት ስርዓቱ ላይ ማሻሻልን ለማምጣት
ለማምጣት ያግዛል ተብሎ ከተወሰደው አንደኛው የዚህኛው የፈተና አሰጣጥ ስርዓት እንደሆነ ይታወቃል። በእርግጥ ባለፉት ዓመታት 2 ዓመታትን ብቻ ስንመለከት የተማሪዎች የሚያልፉት ቁጥር እየጨመረ እንደመጣ ይታወቃል ማለት ነው። ለአብነት ያህል ቀደም ሲል እየገለጽነው እንደነበረው በባለፈው 2016ን ስንመለከት 5.4 በመቶ ተማሪዎች ነበሩ ያለፉት። አሁን ደግሞ 2017ን ስንመለከት 8.4 በመቶ ተማሪዎች ማለፍ ችለዋል ማለት ነው። እንግዲህ በዚህኛው ዓመትም 585882 ተማሪዎች እንግዲህ ተፈትነው እንደ አጠቃላይ ካለፉት መካከል 48000 ናቸው። ይሄም 48929 ተማሪዎች አልፈው 8.4 በመቶ መሆን ችሏል ማለት ነው። ይህንን የዘንድሮን ዓመት ደግሞ ስንመለከት በማህበራዊ ሳይንስ ተፈታኞች 5.2 በመቶ አልፈዋል። የተፈጥሮ ሳይንስ ተፈታኞች ደግሞ 11.4 በመቶ አልፈዋል ማለት ነው። በአጠቃላይ ከነበሩት ጊዜያቶች እንግዲህ ከፍተኛ ስኮር በማስመዝገብ ወይም ደግሞ ውጤት እየተመዘገበም እንደሚገኝ ይታወቃል። ይህም በዘንድሮ ዓመት ስናይ 591 በተፈጥሮ ሳይንስ ተመዝግቧል። እንዲሁም ደግሞ 562 በማህበራዊ ሳይንስ ተመዝግቧል ማለት ነው። ይህንን ስንመለከት በአጠቃላይ ከ2014 ጀምሮ እስካሁን ባለው የትኞቹ ትምህርት ቤቶች ውስጥ ናቸው ደግሞ ከፍተኛ ውጤት እያመጡ የሚገኙት ወይም ደግሞ ተማሪዎችን የተሻለ እያሳለፉ የሚገኙት ብለን ስንመለከት የአዳሪ ትምህርት ቤቶች እንዲሁም ደግሞ የግል ትምህርት ቤቶችና እንዲሁም ኢንተርናሽናል የሆኑ ስኩሎች ናቸው ከፍተኛ ውጤት እያመጡ እንደሚገኙ የተገለጸው። ሌላው በዚህኛው እንግዲህ በማሻሻያው እየተደረጉ ያሉ የትምህርት ስርዓቱን ለማሻሻል እየተሰሩ ያሉ ስራዎች በርካታ እንደሆኑ ይታወቃል። ነገር ግን ደግሞ የትምህርት ቤቶችን ጥራትም ከማስጠበቅ አኳያ የተለያዩ ስራዎች ይሰራል። ይህኛውን መረጃዎች እንደሚያሳዩን ደግሞ እስካሁን ባሉት አመታቶች እንግዲህ በተለይ ምንም አይነት ተማሪዎችን ባለማሳለፍ ቁጥሩን ስንመለከት እስካሁን ከ2014 እስካሁን ባለንበት እስከ 2017 ዓመተ ምህረት ማለት ነው ከ1000 በላይ የሚሆኑ ትምህርት ቤቶች እንግዲህ አንድም ተማሪ ማሳለፍ ያልቻሉ ናቸው ማለት ነው። በአንጻራዊነት ደግሞ በዘንድሮ 2017ን ስንመለከት 50 ትምህርት ቤቶች እንግዲህ ሙሉ በሙሉ ተማሪዎች እንዲያልፉ ማድረግ ችለዋል ማለት ነው። በአጠቃላይ ቁጥሮቹ ግን እንግዲህ እያሳዩን የሚመለከቱት መጠነኛ የሆኑ ለውጦች ወይም የሚያልፉ ተማሪዎች ቁጥር ማሻሻል ቢታይም ወይም ደግሞ ካሉት ጥቂት ቁጥሮች እንግዲህ መሻሻል ቢያሳይም ግን አሁንም ከፍተኛ የሆኑ ተማሪዎች እንግዲህ የ12ኛ ክፍልን መልቀቂያ ፈተና መሻገር ወይም ማለፍ አልቻሉም ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ቸርነት ስለ መረጃዎችሽ እናመሰግናለን። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። በጉዳዩ ዙሪያ በአጀንዳ ዘገባችን ማለታችን ነው ተጨማሪ መረጃና ማብራሪያ እንዲሰጡን የወላይታ ሶዶ ዩኒቨርሲቲ የትምህርት ጥራት ማጎልበቻ ዳይሬክተሩ ዶክተር ታፋኖ ኦኬ ከወላይታ ሶዶ ስቱዲዮአችን በቀጥታ መስመራችን ላይ ይገኛሉ። መጠነኛ ቆይታ ይኖረናል። ዶክተር ለጊዜዎት እናመሰግናለን። አብዝተን ነው የምናመሰግነው። እንግዲህ በ12ኛ ክፍል ፈተናና ውጤቱ በተመለከተ የተወሰነ ቆይታ ልናደርግ ነው። እየታየ ያለው ውጤት ካምናው መሻሻል የታየበት ቢሆንም በእርግጥም ከፍተኛ ቁጥር ያለው ተማሪ ደግሞ ፈተናውን የወደቀበት ነው እና ለዚህ ዋነኛ ሳቢያው ወይ ደግሞ መንስኤው ምንድነው ማለት ይቻላል ዶክተር? አመሰግናለሁ። እኔም በበኩሌ ስለጋበዛችሁኝ ውጤቱን በተመለከተ በሁለት መልኩ ማየት ይቻላል። አንደኛው ማለት ጥሩም ነው መጥፎም ነው ለማለት በሁለት ምክንያቶች ማየት ይቻላል። አንደኛው ከዓላማ አንጻር ነው። ሁለተኛው ባለፉ ዓመታት ካለፉ ተማሪዎች ቁጥር ካሳለፉ ትምህርት ቤቶች አንጻር ማየት ይቻላል። በአንጻራዊነት ስናየው ለውጦች አሉ። በአጭሩ ከ2014 ጀምሮ ያለውን ተማሪዎች throughout the country ያስመዘገቡትን ውጤት ስናይ ለውጦች አሉ። ይሄ ጥሩ ውጤት ነው መጥፎ ውጤት ነው ለምለው ከሁለት ነገሮች አንግል ማየት ይቻላል። አንደኛው ከዓላማ፣ ሁለተኛው ደግሞ ካለፉ ተማሪዎች ባለፉ ዓመታት አንጻር ነው። ከዓላማው አንጻር ስናይ እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ መንግስት ኩረጃን የመቀነስ ስትራቴጂ ተጠቅሞ ምናልባትም ብቁ ሳይሆኑ ሾልከው ዩኒቨርሲቲ ገብተው ምናልባትም ሾልከው ሐኪም ሆነው ተመርቀው መሐንዲስ ሆነው ተመርቀው ብዙ አደጋ ሊያደርሱ የነበሩትን ተማሪዎች ቁጥር ቀንሷል። ይህም ደግሞ ጥራትን ከማስጠበቅ አንጻር በጣም ተሳክቷል ማለት ይቻላል። በሁለተኛ አንጻር ስናየው
ኩረጃ ከመቀነስ አንፃር እንግዲህ ብዙ ለውጦች ታይቷል ነው ሙሉ ስለዚህ መንግስት መቁረጫ ነጥብ ካስቀመጠው መቁረጫ ነጥብ አንፃር እንጂ ይሄ ወጥቋል ይሄ ያህል ማለት ወጥቋል ብዙ ተማሪ ወጥቋል ይሄ ትምህርት ወጥቋል ምናምን ማለት አይቻልም ለምሳሌ የመቁረጫ ነጥቡን ለምሳሌ ከ600 እስከታች ወርዶ እስከ 100 ድረስ ያመጡ ተማሪዎች ይለፉ ብል 90% በላይ አሳልፏል ማለት ምናልባት ይቻል ይሆናል ነገር ግን ዶክተር ምናልባት እዚህ ላይ ከዚህ በላይ ያሉ ተማሪዎች ማለፍ አለባቸው እዚህ ላይ ያይዘው እንዲያነሱልን የምንፈልገው በተለይም ካለፉት አመታት አንፃር የተሻሉ ውጤቶች መምጣት ቢችሉም አሁንም ግን መሰራት ያለባቸው ስራዎች በርካታ እንደሆኑ ይነሳል ምክንያቱም የማለፊያ ውጤት የሚያመጡ ተማሪዎች ቁጥር አሁንም በጣም አነስተኛ የሆነ ነው በዚህ መንገድ መቀጠል እንደው ተማሪዎች እንዲሁም በማህበረሰቡ በሀገር ላይ የሚፈጥረው ተጽዕኖ እንዴት ይታያል ይሄንን ተጽዕኖ ለመቅረፍስ ዘላቂ መፍትሄው ምንድነው ብለው ያምናሉ ወል እንግዲህ ትምህርት ጥራት የሚጠበቀው ወይም ውጤት ማምጣት የሚቻለው በአንድ አንግል ብቻ አይደለም ወይም ደግሞ መንግስት ብቻ አይደለም እንደኔ ማለት ነው ከተማሪ የሚጠበቅ ነገር አለ ከመምህራን የሚጠበቅ ነገር አለ በአጠቃላይ እንደ ተቋም ከትምህርት ቤት የሚጠበቅ ነገር አለ ከማህበረሰቡ የሚጠበቅ ነገር አለ ከራሱ ከመንግስት የሚጠበቅ ነገር አለ ለምሳሌ አሁን ውጤቱ አነሰ ብዙ ተማሪ ወጥቋል ለምን ብዙ ተማሪ ከ500 በላይ ለምሳሌ ከ600 አጠቃላይ ውጤት ከ400 ከ500 በላይ ለምን አላመጣም ለምሳሌ ብለን ብነሳ ብዙ ምክንያቶች አሉ ከተማሪ ጋር የተያዙ ነገሮች በተማሪ አካባቢ ያለው የቁርጠኝነት ማነስ ባለራዕይ ያለ መሆን ነገር ተስፋ የመቁረጥ ነገር እንደገና ከህብረተሰቡ ጋር በተያዘ ትምህርት ቤቶች ከህብረተሰቡ ጋር ህብረተሰቡን ማሳተፍ አለባቸው በውሳኔ አሰጣጥም በግብአትም አንፃር ማሳተፍ መቻል አለባቸው ስለዚህ የትምህርት ቤቶችና የማህበረሰብ ግንኙነት በጣም ጥብቅ መሆን አለበት በዚህም አካባቢ ክፍተቶች የታዩበት ሁኔታ አለ ሌላው ያልበቁ መምህራንን ከመቅጠር አንፃር ቪዥነሪ ያልሆኑ ፕሮፌሽናል ኤቲክስ ከማይጠብቁ መምህራንን ከመቅጠር አንፃር ቁርጠኛ የሆኑ ኮሚቴ የሆኑ ለማብቃት ዝግጁ ያልሆኑ መምህራንን ከመቅጠር አንፃር የሞኒተሪንግ እንደ ኢቫሉዌሽን ለምሳሌ ቁጥጥር ክትትል መምህራን ያበቃሉ በቅቷል ለራሳቸው ከማለት አንፃር የታዩ ችግሮች ተከታታይ የሆነ ለምሳሌ ሙያቸውን የማሳደግ ስልጠና ተከታታይ ሙያ ማሻሻያ ስልጠና አካባቢ ያለው ክፍተት የግብአት ችግር በተለይም ለምሳሌ ባለፈው አመት መማሪያ መጻሕፍትም ማጣቀሻ መጻሕፍትም እጥረት በከፍተኛ ሁኔታ throughout the country ያጋጠመበት ሁኔታ ነበር እና እነዚህ ነገሮች ዝቅተኛ ነው ብለን ብናስብ እንኳን የተገኘው የተመዘገበው ውጤት በ2017 ዝቅተኛ ነው ብለን ብናስብ እንኳን ዋና ምክንያቶች ናቸው ማብቲያቸውን በተመለከተ ምን መሆን አለበት ለሚባሉ ወደ ማብቲው ስናመራ በርግጥ ትምህርት ያው ነፃ አውጪ ነው ከብዙ ነገር ነፃ አውጪ ነው በመጀመሪያ ደረጃ የአመለካከት ለውጥ በተማሪዎችም ዘንድ በመምህራንም ዘንድ በሶሳይቲም ዘንድ ትምህርት ትልቅ ያው ድህነትንም ያው የማስወገጃ ትልቅ መሳሪያ መሆኑን አንደርስታንድ ያደርጉ በተከታታይ የግንዛቤ ማስጨበጫ ስልጠና መሰጠት መቻል አለበት ሌላው ታች ያልተሰራ ተማሪ ላይ አይሰራም ውጤት አያመጣም ሌላው ቀርቶ በቅድመ መደበኛ አካባቢ ያለውን ችግር መፈታት አለበት እና የትምህርት ጥራት ከተፈለገ ከታች ጀምሮ ከቅድመ መደበኛ ትምህርት ከኬጂ ጀምሮ ብዙ ስራዎች መስራት አለባቸው ስለ መረጃዎት እናመሰግናለን በወላይታ ሶዶ ዩኒቨርሲቲ የትምህርት ጥራት ማጎልበቻ ዳይሬክተር ዶክተር ታፋኖ ኦኬ ስለ ግዚያዎት እናመሰግናለን ለኢትዮጵያ ብስራ ታላቅ ስራ ህዳሴ ነው እንችላለን እንቀጥላለን ማለት ትችሉ ዘንድ መታችሁ ይህንን ገድል እንድትጎበኙ ግብዣዬ ይድረሳችሁ ህዳሴ የትላንት ቁጭት ማሰሪያ የመጪው ድጋት ማብሰሪያ ነው እንኳን ደስ ያለን ለኢትዮጵያ ብስራ
ተመልሰናል። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። ጉዳዮቻችንም ይቀጥላሉ። አዲሱ ዓመት የጥይት ድምጽ የማይሰማበት የሐሳብ ልዩነቶች በውይይትና በድርድር ብቻ የሚፈቱበት ሳይሆን የተግባራዊ እርምጃዎች የሚወሰዱበት ሊሆን እንደሚገባ ተገለጸ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በአዲሱ ዓመት ሰላም የሰፈነባት ኢትዮጵያ በሚል መሪ ሐሳብ የሰላም ጉባኤውን እያካሄደ ይገኛል። እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን ሁነት ሲከታተል የቆየው ዘጋቢያችን አስማራ ብርሃኑ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አስማራ፣ እንደምን ቆየህ? የሰላም ጉባኤ እንደመሆኑ መጠን በሀገሪቱ ዘላቂ ሰላምን ለማስፈን የተመላከቱ ዋና ዋና ጉዳዮችን ንገረን እስኪ። አመሰግናለሁ ሰለሞንና ነጻነት። እንግዲህ በዛሬው ዕለት የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በኢትዮጵያ ዘላቂ ሰላምን ለማስፈን ያቀደ የሰላም ጉባኤ አካሂዷል። በዚህ ጉባኤ ላይ እንግዲህ የተፎካካሪ የፖለቲካ ፓርቲዎች፣ የተለያዩ የመንግስት ተቋማት፣ የሀገር ሽማግሌዎች እንዲሁም ሰላምና ጸጥታን በሀገር ላይ ለማስፈን የሚያስችሉ የመፍትሄ አቅጣጫዎችን ያመላከቱ የተለያዩ ጥናቶችን ያደረጉ ምሁራንን ያሳተፈ የሰላም ጉባኤ ነው ያደረገው። በዚህ ጉባኤ ላይ የመክፈቻ ንግግር ያደረጉት የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ይህ አዲሱ ዓመት በሀገራችን ዘላቂ ሰላም እንዲሰፍን ከግጭት ይልቅ አፈሙዝን ምርጫ ከማድረግ ይልቅ ውይይትና ድርድርን የሚያምን በውይይትና በድርድር የሚያምን ህብረተሰብ የሚኖርበት በተለይ ደግሞ ሰላምን ለማምጣት እንዲህ ተሰባስበን ውይይት ከማድረግ ባለፈ ተግባራዊ ስራዎችን የምንሰራበት ሊሆን ይገባል። ለዚህ ደግሞ ሁሉም የህብረተሰብ ክፍል፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ጥናት የሚያደርጉ አካላት፣ ተፎካካሪ የፖለቲካ ፓርቲዎች ሁሉም የድርሻቸውን ሊወጡ ይገባል ሲሉ አሳስበዋል ፕሬዝዳንቱ ማለት ነው። በዚህ ጉባኤ ላይ እንግዲህ የተለያዩ በሀገሪቱ በዚህ በአዲሱ ዓመት ዘላቂ ሰላም እንዲሰፍን ነፍጥን አንግበው የፖለቲካ ጥያቄያቸውን ለማስመለስ ወደ ጫካ የገቡ ወንድሞቻችን የሚመለሱበትና በሰላማዊ ድርድርና ውይይት ጥያቄዎቻቸው የፖለቲካ ጥያቄዎቻቸው ሀሳቦቻቸው የሚመለሱበት አግባብ እንዲሰፍን ምን መደረግ አለበት በሚለው ላይ የተለያዩ የመፍትሄ ሀሳቦች ተመላክተዋል። አንደኛው ከነዚህ ውስጥ ሀገር በቀል የግጭት አፈታት ዘዴዎችን በዋናነት መጠቀም የሚለው ነው። ለዚህ ደግሞ የሀገር ሽማግሌዎችን መጠቀም፣ በሁሉም ብሔር ብሔረሰቦች በርካታ የሆኑ የሀሳብ ልዩነቶች ወደ አንድ የሚመጡበት፣ ግጭቶች የሚፈቱበት ሀገር በቀል እውቀቶች አሉ። እነዚህ ላይ በደንብ መስራት የሚለው እንደ አንድ የመፍትሄ ሀሳብ የተቀመጠ ነው። ሌላው ግጭቶችን በውይይት የመፍታት ልምድን እንደ ሀገር እንደ ሕዝብ ማሳደግ ይገባል። ኢትዮጵያውያን ለጦርነት ቅስቀሳ በማድረግና ሉዓላዊነትን በማስከበር ረገድ ለዓለም ምሳሌ የሚሆን ትልቅ እሴት አላቸው። የሰላም ጥሪን በማድረግና ወደ ሰላማዊ ውይይት ድርድር መምጣት ላይ ግን እምብዛም አይደለም፣ ውጤት የለንም። ስለዚህ እዚህ ላይም የጠነከረ ስራ መስራት ይገባል የሚል ነገር ተነስቷል። ሌላው እንደ መፍትሄ የተነሳው ተፎካካሪ ፖለቲካ ፓርቲዎች አባላቶቻቸውን ወደ ሰላማዊ ድርድር መምጣት ከግጭት ይልቅ ከሀሳብ ተቃርኖ ይልቅ ተቃርኖዎችን ወደ ውይይትና ወደ ጠረጴዛ በማምጣት በሰላማዊ መንገድ መፍታትን እንዲያለማምዱ የፖለቲካ ፓርቲዎችም የነቃ ተሳትፎ ቢያደርጉ የሚለው እንደ መፍትሄ ሀሳብ የተነሳ ነው። እስካሁን ድረስ ባለው ሂደት ያለው አጠቃላይ መረጃ ይህንን ይመስላል። ባልደረባችን አስማራ ብርሃኑ ከስፍራው መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። የኢትዮጵያ አየር መንገድ አዲስ የሚያስገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ጠቅላላ ሂደትን በተመለከተ አውደ ጥናት ተካሂዷል። በአውደ ጥናቱ ላይ ከተለያየ የዓለም ክፍል የተውጣጡ የፋይናንስ ተቋማት፣ የኮንስትራክሽን ኩባንያዎች፣ የኢንሹራንስና አማካሪ ተቋማት ተወካዮች እንዲሁም ደግሞ ባለሙያዎች ታድመዋል። የሚገነባው አዲሱ አየር ማረፊያ የሚቀጥለውን ትውልድ የሚመጥን እንደሆነ የተናገሩት የገንዘብ ሚኒስትሩ አህመድ ሺዴ እያደገ የመጣውን የኢትዮጵያን ኢኮኖሚ የመሸከም አቅም ያለው እንደሆነም አስረድተዋል። ይህንን እውነት እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ውለሃል? በተለይም ኢትዮጵያ አዲስ ዓለም አቀፍ አየር ማረፊያ ልትገነባ ነው፣ ለምን ያስፈልጋታል ተባለ? እንዲሁም ደግሞ አሁን ያለበት ደረጃስ ምን ይመስላል የሚለውን መረጃዎች ብታጋራን።
አመሰግናለሁኝ ነጻነት። እንግዲህ ዛሬ የተደረገው የመድረክ በተለይ ደግሞ ኢትዮጵያ አሁን ያላት በተለይ በአቪዬሽኑ ዘርፍ የኢትዮጵያ አየር መንገድ እጅግ በጣም በብዙዎች ተመራጭ የሆነ አየር መንገድ እንደሆነ ይታወቃል። በዚህም ሳቢያ ደግሞ አየር መንገዱ ከአመት አመት የደንበኞች ቁጥር በጣም በከፍተኛ ሁኔታ እየጨመረ የመጣ ያለ አየር መንገድ ነው። ያባለፈውን አመት እንኳን ብንመለከት ወደ 20 ሚሊዮን የሚደርሱ ደንበኞችን በአመት ማስተናገድ ችሏል። ይሄ እንግዲህ ቀላል የሚባል ቁጥር አይደለም። ይህንንና ኤርፖርቱን አሁን በዚህ ሰዓት እያገለገለ የሚገኘውን የቦሌ ዓለም አቀፍ አየር ማረፊያን ስንመለከተው እንግዲህ በተደጋጋሚ በተለያየ ጊዜ ውስጥ የማስፋፋያ ስራዎች ተሰርተውለታል። ይህም የማስፋፋያ ስራዎች ተሰርተውለትም ቢሆን ከፍተኛው የሆነ ወይም ጣራው ላይ የማስተናገድ አቅም ጣራው ላይ እየደረሰ ነው የሚገኘው። እንግዲህ በሚቀጥሉት ጥቂት አመታት ውስጥ ደግሞ እንግዲህ የማስተናገድ አቅሙ መሸከም ከሚችለው በላይ ይሆናል ተብሎ ይገመታል። ምክንያቱም የኢትዮጵያ አየር መንገድ የደንበኞች ወይም ደንበኞች የኢትዮጵያ አየር መንገድን የመጠቀም ፍላጎታቸውን ስንመለከት በየአመቱ ከ10 እስከ 15% እያደገ የመጣ ነው የሚገኘው። በዚህም ሳቢያ እንግዲህ በሚቀጥሉት ጥቂት አመታት ውስጥ በአንድ በሁለት በሶስት አመታት ውስጥ ይህ አየር መንገድ ማስተናገድ ከሚችለው አቅም በላይ ደንበኞችን የማስተናገድ ጫና ውስጥ ሊገባ ይችላል ተብሎ ይገመታል። ስለዚህ ይህ አሁን ይገነባል ተብሎ የታሰበው የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ እንግዲህ ለኢትዮጵያ ቀጣይ ምዕራፍ የሚከፍት ኢትዮጵያ በአፍሪካ እድገት ላይ ያላትን ትልቅ ተስፋ የምታሳይበትም ጭምር እንደሆነ ተነስቷል። ይህ እንግዲህ በዚህ በቀጠናው ብቻ አይደለም ወይም በምስራቅ አፍሪካ ቀጠና ብቻ አይደለም፣ እንደ አፍሪካ ግዙፉ የአየር ማረፊያ ይሆናል ተብሎ ይታሰባል። አየር ማረፊያም ብቻ ሳይሆን ደግሞ ኤርፖርት ሲቲም ጭምር የሚኖረው ግዙፍ ራሱን ችሎ ትልቅ መንደር መሆን የሚችልም ጭምር አየር ማረፊያና የአየር ማረፊያ ከተማ ነው ይገነባል ተብሎ እየተጠበቀ የሚገኘው። ለዚህም እንግዲህ በርካታ እርምጃዎች ከዚህ በፊት ተወስደዋል። በተለይ የፋይናንስ ጉዳይን ስንመለከት ዛሬም የተደረገው ይህ አውደ ጥናት የአየር መንገዱ የሚያስፈልገውን የፋይናንስ በጀት ከመሙላትም አንጻር ትልቅ ምርታ ይኖረዋል ወይም ደግሞ ትልቅ አስተዋጽኦ ይጫወታል ተብሎ ይጠበቃል። ምክንያቱም በዛሬው ሂደት ላይ የተሳተፉት በተለይ ከዓለም አቀፍ የፋይናንስ ኩባንያዎች የተገኙ ባለሙያዎችና ተወካዮች ጭምር ያሉበት ከዛም ባሻገር ደግሞ በዚህ የአየር መንገድ ግንባታ ላይ ፍላጎት ያላቸው ኩባንያዎች ጭምር የተሳተፉበት ስለሆነ አንድ እርምጃ ወደፊት የሚያራምድ ነው ተብሎ ይታሰባል። ከዛ ባሻገር እንግዲህ እስካሁን ያሉትን የዚህ የአየር መንገድ የዚህ የቢሾፍቱን የዓለም አቀፍ አየር ማረፊያ ግንባታ ሂደቶችን በተመለከተ እንግዲህ የተለያዩ የአዋጭነት ጥናቶች ጭምር የተሰሩለት ከዛም ባሻገር ዛሬ ደግሞ ለታዳሚያን ጭምር የቀረበበት ነው። ከዛም ባለፈ ደግሞ ይህ አየር ማረፊያ ያርፍበታል ተብሎ የሚጠበቅበት አካባቢ ላይ ይኖሩ የነበሩ አባወራዎችን ወደ ሌላ እጅግ ዘመናዊ ወደ ሆነ የመኖሪያ ስርዓት ውስጥ ወደ ማስገብ ወይ ደግሞ ወደ ከተማነት በማሳደግ ረገድ ሌሎች ተለዋጭ ቦታዎች ተዘጋጅተውላቸዋል። አንድ አባወራ እንግዲህ በጣም ሰፊ የሚባል እስከ 500 ካሬ ድረስ የሚደርስ መሬት ተዘጋጅቶለታል። በዛ ውስጥ ደግሞ መሰረተ ልማት እየተሟላለት የኢንተርኔት፣ የስልክ፣ የመብራት፣ የውሃ የተባሉ መሰረተ ልማቶች የተሟሉለት እጅግ በጣም ዘመናዊ የሆኑ የመኖሪያ ስፍራዎች የተገነቡላቸው እንደሆነ ተጠቁሟል። ይህ እንግዲህ የኢትዮጵያ አየር መንገድ በተለይ ሰውን መሰረት ያደረገ ወይም ደግሞ ሰውን የሚያስቀድም ፕሮጀክት እንዲሆንም የታሰበም ስለሆነ ሰውን አስቀድሞ የሚገነባም ስለሆነ ይህ መንግስትም አቅጣጫም ጭምር ስለሆነ ይህንን ታሳቢ ባደረገ መልኩ ግንባታው እየተከናወነ እንደሚገኝ ኦልሞስት ወደ መጠናቀቁ እየደረሰ ነው የሚገኘው። በ2018 እንግዲህ በዘንድሮ አመት ቦታውን የማጽዳት ስራዎች ይከናወናሉ ተብሎ ይጠበቃል። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። ሳምሶን ገርሉ ስለ መረጃዎች እናመሰግናለን። ዘገባዎቻችን አሁንም እንደቀጠሉ ነው የሚገኙት። ሌሎችን በዝርዝርና በትንታኔ ልመለከታቸው ወደ መረጥናቸው ጉዳዮች እንሻገራለን። አሁን ደግሞ የኢትዮጵያን የማንሰራራት ብስራት ይዞ ወደ ሩሲያ ሞስኮ ያቀናው የኪን ኢትዮጵያ የባህልና የጥበብ ቡድን የሩሲያ ቆይታውን አጠናቀቀ። የባህል ቡድኑ የመጨረሻ የመድረክ ዝግጅቱም በሞስኮ ከተማ አቅርቧል። የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልማሃዲ የሩሲያ ባለሀብቶች ከተፈጠረው የባህል ትስስር ባለፈ ኢትዮጵያ ኢንቨስትመንት ያላትን ምቹነት መጥተው እንዲመለከቱ ጥሪያቸውን አስተላልፈዋል። ዘጋቢያችን ፍሬው በኩረ ጽዮን ከሞስኮ ሩሲያ ተከታዩን ዘገባ አድርሶናል። የኪን ኢትዮጵያ የባህልና የጥበብ ቡድን የሩሲያ ጉዞ የመጨረሻ የሆነውን የጥበብ ድግስ በታሪካዊ የፊላርሞኒክ ራችማኒኖቭ ኮንሰርት አዳራሽ አቅርቧል። በዝግጅቱ የኢትዮጵያን አዲስ ዓመትና የታላቁን የህዳሴ ግድብ መጠናቀቅ በጥበብ ስራዎቹ አብስሯል። የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልማሃዲን የሩሲያ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱም በመድረኩ ጥሪ አቅርበዋል።
As a proud member of BRICS and one of ኢትዮጵያ የብሪክስ አባልና ከአፍሪካ ኢኮኖሚያቸው እያደጉ ከመጡ ሀገራት አንዷ እንደመሆኗ መጠን በለውጥ ላይ ያለች ሀገር ነች። ትልቅ እድል ያለን ሀገር ነን። እናም የሩሲያ ወዳጃችንንና አጋራችንን በንግድና ኢንቨስትመንት፣ በቱሪዝምና በኃይል፣ በቴክኖሎጂና በመሰረተ ልማት ውስጥ ከኛ ጋር አዲስ አድማስ እንዲያሰፉ ጥሪ እናቀርባለን። የጋራ ታሪካችን ረጅም በመሆኑ የትብብር አቅማችን ሰፊ ነው። በሩሲያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ገነት ተሾመ እንዲህ አይነት ዝግጅቶች የሀገራችን ባህልና ትውፊት ከማስተዋወቅ አንጻር ፋይዳው የጎላ መሆኑን በተለይ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። እንዲህ አይነቱ መርሃ ግብር የአንድን ሀገር ባህልና ትውፊት በማስተዋወቅ እሴቶችን በማስተዋወቅ እርስ በርስ መቀራረብን ይፈጥራል። ይሄ ደግሞ ለማንኛውም ነገር ጥሩ መሰረትን መደላድልን የሚፈጥር ነው። በዚህ ኢትዮጵያዊነት ከፍ ባለበት መድረክ የተገኙ የሩሲያ ታዳሚዎችም በቀረቡ የመድረክ ትዕይንቶች መደሰታቸውን ተናግረዋል። እስከስታም ሆነ ብሔራዊ ልዩ እንደዚህ ብሔራዊ ዳንሶችና ዘፈኖች በጣም ደስ የሚል ነበሩ። በጣም ግሩም ናቸው እና ዝም ብሎ መቀመጥ የማይቻል ነበር። ከተነስ እንደዚህ ከወንበር ተነስ በመነሳት መጫወት እና ከነሱ መዘፈን ከፍላጎታችን በጣም ከፍተኛ ነበር። For me it was like a little trip. በትንሹም ቢሆን ሩሲያ ሆኜ ኢትዮጵያን እንደጎበኘሁ ነው የተሰማኝ። በዚህ ዓመት ኢትዮጵያን ለመጎብኘት እያቀድን ነበር። እናም ይህ ኮንሰርት እቅዴን እንዲያፋጥን አድርጎኛል። የኪን ኢትዮጵያ ባህልና የኪነ ጥበብ ቡድን በሩሲያ ቆይታው የኢትዮጵያን ሙዚቃ፣ ውዝዋዜ፣ የፋሽን ትርኢትና የቡና ስነ ስርዓት አሳይቷል። በቀጣይ ወደ ሌሎች የዓለማችን ክፍሎች በማቅናት የኢትዮጵያን ባህል፣ ቋንቋና እሴት የሚያስተዋውቅ ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ዘገባ ፍሬው በክረጽዮን ሩሲያ። ተመልሰናል። በጣም አስደናቂ ነበረ። ፍሬውን እናመሰግናለን። ንግግሩ ላይ ቃለ ምልልስ ያደረገላቸው አንድ ተናጋሪ ሩሲያዊት ናቸው። አማርኛቸው አንደበታቸው አልወደድሽም? በጣም የተከበሩ ትልልቅ ሴት ወይዘሮች የሚያወሩት ንግግር አይነት የለም። የፈረንጅ ቃናው አለ፣ ግን እንደዛ አይነት ንግግር ነው። በእርግጥ የኢትዮጵያን ሙዚቃ ሰምቶ የማይንቀሳቀስ ሰው የለም። እንደዛ ነው ያሉት። ትክክል ነው። በእርግጥም በኢትዮጵያ የሩሲያ አምባሳደር የቭገኒ ተርኪን አማርኛ ተናጋሪ ናቸው። በደንብ ነው የሚያወሩት። ብዙ ጊዜ እንግዳ አድርገናቸው ጋብዘናቸው ስለምናውቅ ማለት ነው። እናመሰግናለን። ዘገባዎቻችንም ይቀጥላሉ። ከአፍታ በኋላ ስንመለስ እናስቀኛችኋለን ወዳልነው ዘገባችን ነው የምናልፈው። ከህዳሴ ግድብ በ5 ኪሎ ሜትር ላይ በምትገኘው የባምዛ ከተማ ለግድቡ ሰራተኞች መኖሪያ በመሆን እንዲሁም ደግሞ ነዋሪዎቹን በግድቡ ላይ የሚቃጣ ጥቃት በመመከት ባለፉት 14 ዓመታት ትልቅ ገድል ፈጽመዋል። የግድቡ መሰረት ድንጋይ ከተጣለ በኋላ ነዋሪዎች ይበዙላት የመጣችው ባምዛ ከተማ ህዳሴ ግድብ በአሳ ልማት እንዲሁም በወርቅ ማውጣት ተጠቃሚ እንዳደረጋቸው ይገልጻሉ። ቶማስ ኃይሉ ጉዳዩን ተመልክቶታል። ይቺ በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ከታላቁ ህዳሴ ግድብ ግንባታ በ7 ኪሎ ሜትር ርቀት ላይ የምትገኝ የባምዛ ቀበሌ ናት። ባምዛ የታላቁ ህዳሴ ግድብ ከ14 ዓመት በፊት የመሰረት ድንጋይ ከተጣለ በኋላ የተመሰረተች ከተማ ናት። በከተማዋ ነዋሪ የሆኑት ሱፊያን አብዱል ሐሰን በ2003 ዓ.ም የግድቡ የመሰረት ድንጋይ ከተጣለ በኋላም ባምዛ ለግድቡ ሰራተኞች መኖሪያ ሆና ተመሰረተች ይላሉ። በ2003 ግድብ ሲጀመር የመነሻ የሰራተኛ መኖሪያ ሰራተኛ ባምዛ ነው። 15000 ሰራተኛ እዚህ ባምዛ ላይ ነው። ባምዛ ድሮ ትንሽ ናት። ከ10 ቤት በላይ አይባልም። ግን አሁን የነበሩ ጎጦችና ሁሉ ተሰበስበው ወደ ከተማ ላይ ወደ 3890 ማህበረሰብ አሁን አለው ከተማ ላይ ነው። የታላቁ ህዳሴ ግድብ ግንባታ እንደ አይን ብሌናቸው የሚጠብቁት የቀበሌዋ ነዋሪዎች ግድቡ ከተማዋ እንድትመሰረት ከማድረጉ በዘለለ ኢኮኖሚያዊ ፋይዳም ለአካባቢው ማህበረሰብ አበርክቷልም ይላሉ። በአባይ ብዙ ጥቅሞች አግኝተናል። እኛም ደግሞ ጥሩ ነው። አባይ ህዳሴ ለኛ በጣም አሳ ከዚህ በፊት ያላውቀንም አሳ አሁን አውቀናል። አሁን በልተናል። በአባይ ህዳሴ ሁሉ ነገር አይተናል። ሁሉ ሰው ተጠቃሚ ሆነ። በወርቅም
በምናምን ሁሉ ሰው ተጠቃሚ ሆነ። በተለያዩ ጊዜያት የግድቡን ግንባታ ለማስተጓጎል የታጠቁ ኃይሎች የሚከፍቱትን ጥቃትን በመመከት የባምዛ ነዋሪዎች የግድቡ ደጀን በመሆን ከፍተኛ ተጋድሎን ፈጽመዋል። ለአባይ ህዳሴ ግድብ ትልቅ አስተዋጽኦ የተደረገ ባምዛ ነው። ለግድብ ላይ ለመስራት ትኩረት በማድረግ በጸጥታ ማስከበር በሁኔታ ሁሉ መጠበቅ ይባምዛ በቁጥር ደረጃ ላይ ነው። በዙሪያ በቦርደር ግድብ ላይ የተጠበቀ በባምዛ ጥበቃ የተደረገ ነው። አሁን እዚህ ቦርደር ራሱ ዝግ ነው። አሁን እኛም ክትትል ላይ ነው። ባየቀጠና ኃይል አለ። እኛ ራሱ በ2013 በግርግር ጊዜ ላይ ሰዎች አለማወቅ ዝም ብሎ ይሯሯጡ አለ። ግን እኛ እንደ ማህበረሰብ አባይ ህዳሴ ግድብ እጃችን አስገብተን በቃ በአባይ ህዳሴ ግድብ እናልቃለን ብለን ቃል ገብተናል። ለመሞት ለመዳን እስካሁን ሰላም የመጣበት በእኛ በምክንያታችን በእኛ በአቀማመጣችን ነው። አሁን ላይ ባምዛ ንግድ በስፋት የሚከወንባት ነዋሪዎችም የበዙላት ከመተከል ዞን ወረዳዎች መካከልም የተለያዩ ማንነቶችና ብሔር ብሔረሰቦች ያሉባት ከህዳሴ ግድብ በኋላ የተመሰረተች አንጋፋ የአካባቢው ቀበሌ ሆናለች። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። እስራኤል በካታር ላይ በምትፈጽማቸው ወታደራዊ ጥቃቶች ተጠያቂ ልትሆን ይገባል ሲሉ የሀገሪቱ መንግስት አሳሰበም። ሀገሪቱ በጋዛ ነዋሪዎች ላይ በምትፈጽማቸው ተደጋጋሚ ኢሰብአዊ ድርጊቶችም ዓለም አቀፉ ማህበረሰብ ሊያወግዛት እንደሚገባ ነው ያሳሰቡት። መሐመድ አልቃድር ዝርዝሩን ይዟል። قد حان الوقت لتوقف المجتمع الدولي عن الكيل بالمعايير المزدوجة. ኳታር ከሰሞኑ እስራኤል በዶሃ ታይቶ የማይታወቅ የተባለውን ጥቃት ከፈጸመች በኋላ የዓለም አቀፉ ማህበረሰብ እስራኤልን የመቅጫው ጊዜ አሁን ነው ያለች ትገኛለች። እስራኤል ላደረሰችውና ለፈጸመችው ወንጀል ሁሉ የምትቀጣበት ጊዜ አሁን ነው። የዓለም አቀፉ ማህበረሰብም አድሏዊ መንገዶችን በመተው እስራኤልን የሚያስቆምበትና የሚቀጣበት ጊዜ አሁን ነው ብለዋል። እስራኤል በጋዛ እየፈጸመች ያለውን የሰብአዊ ቀውስ በሌሎች ድንበሮችም ዘልቃ ማድረግ ትፈልጋለች። ይህንን ደግሞ በዝምታ ማለፍ የሚገባ አይደለም ብለዋል የኳታሩ ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታኒ። እስራኤል የሐማስ አባላት ላይ ልትፈጽመው አቅዳ 6 ሰዎች የተገደሉበትን ጥቃት ተከትሎ አስቸኳይ ስብሰባን በዶሃ ጠርታለች። በዚህ ወቅትም የኳታሩ ጠቅላይ ሚኒስትር እስራኤልን የዓለም አቀፉ ማህበረሰብ ተጠያቂ አድርግ፣ ለእስራኤል እየተደረገ ያለው የመድሎ ሂደቶችም ውድቅ ይደረጉ ሲሉ አሳስበዋል። የአሜሪካ አጋር በሆነችው ኳታር ግዛት ላይ የተፈጸመው አደገኛ ጥቃትን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቢገሰጹትም በተለያዩ ሀገራት በእስራኤል ላይ ከፍተኛ ትችቶች ቢደርሱም የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ግን ድጋፍን ለማሳየት ወደ እስራኤል አቅንተዋል። ይህ ደግሞ እስራኤል አሁንም ቢሆን በጥፋቶች ውስጥ እየቀጠለችም ቢሆን የአሜሪካ ድጋፍ እንደማይለያት ማሳያ ነውም ተብሏል። ይህንንም ተከትሎ የአረብና የእስልምና መሪዎችን በአስቸኳይ የሰበሰበችው ኳታር በባህረ ሰላጤው ሀገራት መካከል ያለውን አንድነት ለማጠናከር እንዲሁም እስራኤል ላይ ተጨማሪ ጫናዎችን በመፍጠር እስራኤል ጋዛን የማጥፋት ስትል የጀመረችው ጦርነት አይሳካላትም ብለዋል። የዓለም አቀፉ ማህበረሰብ እስራኤልን እንድትበረታ ያደረገው በዝምታው ነው። ይህ ደግሞ ተጠያቂ እንዳትሆን አድርጓታል። ዓለም አቀፉ ማህበረሰብ አሁን እስራኤል ላይ ጫና በመፍጠር እያደረገች ያለችውን ተንኳሽነትና የሰብአዊ መብቶችን የመጣስ መንገዷን ሊያስቆመው ይገባልን ብለዋል። የኢራኑ ፕሬዚዳንት መሱድ ፔጂኪያን፣ የኢራቁ ጠቅላይ ሚኒስትር ሞሐመድ ሻህ አልሱዳኒና የቱርኩ ፕሬዚዳንት ሬሴፕ ጣይብ ኤርዶዋን ይገኙበታል ተብሎ ከሚጠበቀው የዛሬው የመሪዎች ጉባኤ አስቀድሞ ኳታር እስራኤልን ዓለም አቀፉ ማህበረሰብ እንዲያስቆማት ጥሪ አድርጋለች። የተለያዩ ሀገራት መሪዎች በሚሳተፉበት የኳታሩ ጉባኤ ላይ የእስራኤልን ጥቃት አስመልክቶ የሚቀርብን ረቂቅ የውሳኔ ሐሳብ የሚመለከት ስለመሆኑ የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ መጂድ አልአንሷሪ ለመገናኛ ብዙሃን ገልጸዋል። በፓሪስ ዩኒቨርሲቲ የመካከለኛው ምስራቅ መምህር የሆኑት ካሪም ቢታር ይህ ጉባኤ ለአረብና ለሙስሊም ሀገራት መሪዎች ማንነታቸውን የሚያሳዩበት ነው ሲሉ ጠርተውታል። ብዙዎች አካሄዶቻቸውን ከድሮው የሚቀይሩበት ይሆናልም ሲሉም ገልጸውታል። ሀገራት በዚህ ጉባኤ ላይ በእስራኤልና በአሜሪካ ለዓለም አቀፉ ማህበረሰብ የሚሰጠውን ባዶ ቼክ አለመቀበሉን የሚያረጋግጥበት ጊዜ መድረሱንም ጠቋሚ ምልክት ነው ብለዋል።
በስፖርት ዘገባችን ደግሞ የ2025 እና 26 የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ ይጀምራሉ። አርሰናል ከአትሌቲክ ቢልባኦ፣ ሪያል ማድሪድ ከማርሴይ እንዲሁም ደግሞ ጁቬንቱስ ከዶርትሙንድ ተጠባቂ ጨዋታዎች ናቸው። ከአምና ውድድር ብዙ ተምረናል፣ ዘንድሮ የተሻለ ውጤት ይጠበቅብናል ሲል ደግሞ ሚካኤል አርቴታ ተናግረዋል። የተወደዳችሁ ለዛሬ ማክሰኞ እኩለ ቀን 6 ሰዓት ጀምሮ እስከ 1 ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረው ዜና ኢትዮጵያ ይህንን ይመስል ነበረ። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም